ሰላም ሰላም ውድ የጸዳይ አካዳሚ ቤተሰቦች፣ ጸዳይ አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጡት ቁጥር በማንኛውም ሰዓት በመደወል ሁሉንም ትምህርት መማር ይችላሉ። ይደውሉ፣ መማር ይችላሉ። እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት ትምህርት አማርኛ በእንግሊዘኛ እንዴት መጻጻፍ እንዴት ማንበብ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። እንግዲህ በዚህ በኩል እንደምታዩቸው ምን አሉ ማለት ነው? የአማርኛ ቃላቶች አሉ። እነዚህ እንዴት በእንግሊዘኛ ተክተን ማንበብ መጻፍ እንችላለን የሚለውን አብረን እናያለን ማለት ነው። ስለዚህ እናንተም ቪዲዮውን እስከመጨረሻ ማየት እንዳይረሳ ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ቀጥታ ወደ ትምህርቱ ሄዳለሁ ማለት ነው። እንግዲህ ይህን የአማርኛ ቃላት እንዴት እንጻፈው እናንብበው። መጀመሪያ ምን ይላል? እወድሻለሁ ወይም እወድሃለሁ ብለን ለመጻፍ ምን እንላለን? እወድሻለሁ ስንል ምን እንላለን? ኢን እንደ ኢ ማንበብ፣ ኢን እንደ እ፣ ዳብሊው ኢን እንደ ወ፣ ዲን እንደ ድ፣ ኤስ ኤች እንደ ሻ፣ ሲ ኤስ ኤች ኤን ባንድ ላይ ሻ፣ ኤልኢን ለ፣ ዳብሊውን ው። እወድሻለሁ 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 አለን። ከዛስ ይሄኛውስ አሁንም እወድሃለሁ እወድሃለሁ፣ ኢን እንደ እ፣ ዳብሊው ኢን እንደ ወ፣ ዲን እንደ ድ፣ ከዛ እዚህ ጋር ኤች ኤን እንደ ሀ፣ ኤልኢን እንደ ለ፣ ዳብሊው ኤች ዩን እንደ ሁ። እወድሃለሁ እወድሃለሁ። ኤስ አፈቅርሻለሁ አፈቅርሻለሁ። እንዴት እንላለን? ኤን እንደ አ ማንበብ፣ ኤፍ ኢን እንደ ፈ፣ ከዛ ኬን እንደ ክ እንደ ቅ፣ አር አይን እንደ ር፣ ከዛ ኤስ ኤች ኤን ባንድ ላይ ሻ ብለን ማንበብ ሻ፣ ኤል ኢን ለ፣ ዳብሊውን እንደ ው ማንበብ አፈቅርሻለሁ አፈቅርሻለሁ ይላል ማለት ነው። ኤስ ምን ይላል? ና ፍቀሽኛል ናፍቀሽኛል ናፍቀሽኛል። ኤንኢን እንደ ና ማንበብ፣ ኤፍን እንደ ፍ፣ ኬኤን እንደ ቀ፣ ኤስኤችኤን አሁንም ኤስኤችን እንደ ሽ፣ ከዛ ጂኤንን እንደ ኛ ማንበብ፣ ከዛ ኤኤን ቅርታ ጂኤንኤን ኛ ብለን ነው የምናነበው። ሽ ኛ፣ ኤልን ል ናፍቀሽኛል ናፍቀሽኛል። ኤስ ናፍቀኸኛል ሲሆንስ ናፍቀኸኛል ሲሆንም አሁን ተመሳሳይ ነው። እዚህ ጋር ነው የሚቀየረው ማለት ነው። ኤንኤን እንደ ና፣ ኤፍን እንደ ፍ፣ ኬኤን እንደ ቅ፣ ከዛ ኤችኤን እንደ ኸ፣ ጂኤንኤን በአንድ ላይ ኛ ብለን ማንበብ፣ ኤልን ል ናፍቀኸኛል ናፍቀኸኛል አልን ማለት ነው። ኤስ ምን ይላል? ጠፍተሻል 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 የሚለው እንዴት እንጻፈው? ቲኤን እንደ ጠ፣ ኤፍን እንደ ፍ፣ ቲኤን እንደ ተ፣ ኤስኤችኤን እንደ ሻ፣ ኤልን እንደ ል፣ ጠፍተሻል 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 ጠፍተሻል። በዚህ መልኩ መጻፍ እንችላለን ማለት ነው። እዚህ ጋርስ ጠፍተሃል ሲሆንስ ጠፍተሃል ሲሆን አሁንም ትንሽ ነው የሚቀየረው። ቲኤን እንደ ጠ፣ ኤፍን እንደ ፍ፣ ቲኤን እንደ ተ፣ ኤችኤን እንደ ኻ፣ ኤልን ል፣ ጠፍተሃል ጠፍተሃል ብለን በቀላሉ ማንበብ ቻልን ማለት ነው። ይስ እመጣለሁ እመጣለሁ ለማለትስ አሁን ኤን እንደ እ፣ ኤምኤን እንደ መ፣ ቲኤን እንደ ታ፣ ኤልኤን እንደ ለ፣ ዳብሊውን እንደ ው። እመጣለሁ እመጣለሁ። እዚህ ጋር አሁን ማየት ያለባችሁ ምንድን ነው? እያንዳንዱ ፊደሎች እንዴት ይነበባሉ የሚለውን የአማርኛ ፊደላትን በደንብ ማወቅ ነው ማለት ነው። የአማርኛ ፊደላትን እንዴት በእንግሊዝኛ ተክተን መጻፍ እንደምንችል ከሀ እስከ ፐ ያሉትን የአማርኛ ፊደላት በእንግሊዝኛ ጽፈናል አንብበናል ማለት ነው። ስለዚህ ያን ያላያችሁ ቤተሰቦች በደንብ ያን ካያችሁ በእርግጠኝነት ይህን አገጣጥማችሁ መጻፍ ማንበብ በጣም ቀላል ነው የሚሆንላችሁ ማለት ነው። ስለዚህ ያን ያላያችሁ ቤተሰቦች ገብታችሁ ማየት ግድ ይላል ማለት ነው፣ በደንብ እንዲገባችሁ። ከዛ አገጣጥማችሁ መለማመድ፣ በዚህ መልኩ መለማመድ። ኦኬ ወደ ቀጣይ ንድ። ኤስ ምን ይላል? መቼ ትመጣለህ መቼ ትመጣለህ የሚለውን አሁን በደንብ እንጽፋለን እናነባለን። ኤምኢን እንደምን ማንበብ ነው? እንደ መ፣ ሲኤችን እንደ ች፣ መች መች፣ ከዛስ ቲ አይን ት ብለን ማንበብ፣ ኤምኢን መ፣ ቲኤን እንደ ታ፣ ኤልን እንደ ል፣ ኬን እንደ ክ። ትመጣለክ ትመጣለክ መቼ ትመጣለክ አለን ማለት ነው። እዚህ ጋርስ ቀጣይ ወር እመጣለሁ ለማለት ቀጣይ ወር እመጣለሁ ለማለት እንዴት እንዳለ ኬኢን እንደ ቀ ማንበብ ነው። ቲኤን እንደ ታ፣ ዋይን እንደ ይ፣ ቀጣይ ቀጣይ፣ ከዛ ዳብሊው ኤን እንደ ወ፣ አርን እንደ ር ወር ወር፣ ኢን እንደ እ፣
ኤምኤን እንደ መ፣ ቲኤን እንደ ታ፣ ኤልኤን እንደ ለ፣ ኤችዩን እንደ ሁ እመጣለሁ፣ ቀጣይ ወር እመጣለሁ፣ ቀጣይ ወር እመጣለሁ ለማለት በዚህ መልኩ መጻፍ እንችላለን፣ ማንበብ እንችላለን ማለት ነው። ከዛስ ሁሉ መልካም ብለን ለመጻፍስ እንዴት እንላለን? ኤችዩን እንደ ሁ ማንበብ፣ ኤችዩን እንደ ሁ፣ ኤልዩን እንደ ሉ፣ ሁሉ፣ ኤምኤን እንደ መ፣ ኤልን እንደ ል፣ ኬኤን እንደ ካ፣ ኤምን እንደ ም። መልካም፣ ሁሉ መልካም። ይኸው በዚህ መልኩ መጻፍ ማንበብ። እዚህ ጋስ ምን አዲስ አለ ይላል። ምን አዲስ አለ? ኤምኤን እንደ ም፣ ኤንን እንደ ን፣ ምን፣ ኤን እንደ አ፣ ዲአይን እንደ ዲ፣ ኤስን እንደ ስ፣ አዲስ፣ ኤን እንደ አ፣ ኤልኤን እንደ ለ፣ አለ። ምን አዲስ አለ? ምን አዲስ አለ? ምን ማለት ነው? በዚህ መልኩ ማንበብ ቻልን ማለት ነው። ከዛስ ችግር የለውም የሆነን ሰው ችግር የለውም ስንል ሲኤች አይን ባንድ ላይ እንደ ቺ ማንበብ ነው። ጂ አይን እንደ ግ፣ አርን እንደ ር ማንበብ ችግር፣ ዋይን የ፣ ኤልኢን ለ፣ ዳብሊውን ው፣ ኤምን ም። የለውም፣ ችግር የለውም። አመሰግናለሁ ስንልስ ኤን እንደ አ ማንበብ፣ ኤምኤን እንደ መ፣ ኤስኤን እንደ ሰ፣ ጂኤንን ግን እንደ ግ፣ ኤንኤን እንደ ና፣ ኤልኤን እንደ ለ፣ ዳብሊውን ው። አመሰግናለሁ አለን ማለት ነው። እዚህ ጋር ይቅርታ ይላል። ይቅርታ ለማለት ደግሞ ዋይ አይን ይ ብለን ማንበብ፣ ኬን እንደ ቅ፣ አርን እንደ ር፣ ቲኤን እንደ ታ ማንበብ ይቅርታ። እዚህ ጋርስ ምን ይላል? ምን ተፈጠረ ለማለት ደግሞ ኤም አይን ም፣ ኤንን ን። አይን አለማስገባት ትችላላችሁ። ሳድስ ፊደሎች ላይ አለማስገባት ትችላላችሁ። እንዴ ግን አይን ቢጨምሩ ጥሩ ነው። ግን አለመጻፍም ትችላላችሁ። ሳድስ ፊደል ከሆኑ ራሳቸውን ነው አናባቢ ስለሌላቸው እነሱን ማስቀመጥ ትችላላችሁ ማለት ነው። ስለዚህ አናባቢ እዚህ ጋር አይ አለመግባት ይችላል። ስለዚህ ኤም አይን ም ብለን ማንበብ፣ ኤንን ን፣ ምን፣ ቲኤን እንደ ተ እንደ ጠ እንደ ተ፣ ኤፍኤን እንደ ፈ፣ ቲኤን እንደ ተ፣ አርኤን እንደ ር። ምን ተፈጠረ ብለን አነበብን ማለት ነው። በዚህ መልኩ የአማርኛ ቃላቶችን በእንግሊዝኛ ተክታችሁ መጻፍ ትችላላችሁ ማለት ነው። እንግዲህ አብዛኞቻችን ቴክስትም ሆነ የተለያዩ ነገር ስንጽፍ በምን ነው የምንጽፈው ማለት ነው? አማርኛ ትተን በእንግሊዝኛ ነው ማለት ነው ተክተን እየጻፍን ያለን። ስለዚህ እናንተም በዚህ መልኩ መለማመድ ትችላላችሁ ማለት ነው። ከመጀመሪያው ጀምራችሁ ከሀ እስከ ፐ ያሉትን የአማርኛ ፊደላት እንዴት በቀላል መንገድ መጻፍ ማንበብ እንደሚቻል ካያችሁ፣ እነሱ ከገባችሁ በእርግጠኝነት በቀላል መንገድ በዚህ መልኩ መለማመድ ትችላላችሁ ማለት ነው። ስለዚህ በዚህ መልኩ ተለማመዱ ላለሁኝ። የዛሬውን ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ